ሀብት በስማቸው ነው። ምን? ቆይ ንግግራችንን እየሰማች ነው? አዎ ሁሉንም ነገር ሰምቻለሁ። በጣም አዝናለሁ። መስማት አልነበረብሽም። በጣም ነው ማዝነው። እኔን እንኳን ብጠላኝ ልጆችን መክዳት አልነበረብኝ። ከዚህ በላይ ከአንተ ጋር ምንም ማውራት አልፈልግም። ከዚህ በላይ ካወራው ልጆች ይሰማሉ። ሰማት አይደል? እውነቷን ነው። እሺ አላወራም። ለማንኛውም ሀብትህን ከፈለክ ምን ማድረግ እንዳለብህ እነግርሃለሁ። ምንድን ነው እሱ? እኔንም በቃ ይኸው አታልቅሽ። በእኔ ምክንያት እኮ ነው ልጆቹን የጠላቸው። ነገርኩሽ እኮ አንቺ ምንም አላጠፋሽም። እሱ ራሱ ከቀልቡ ስላልሆነ ይህ ሁሉ ነገር ደግሞ የኔ ጥፋት። አንተ ደግሞ ምን አደረግ? አንቺን ማፍቀሬ ስህተት ነበር፣ ግን ምን ላድርግ የኔ ቆንጆ። ስቀርብሽ ስለምድሽ ከራሴ በላይ ወደድኩሽ የኔ ቆንጆ። አንቺን ማጣት አልፈልግም። አንተ ብቻ ሳትሆን እኔም ወድጄሃለሁ። ጥፋተኛ ከሆንም እንግዲህ ሚኪ አሁን ላይ ትርሲትንም በእጁ ለማስገባት የቻለው እያደረገ ይገኛል። ብሩክ አንተ ሀብትህን ብቻ የምትፈልግ ከሆነ ሀብትህን ያለው በልጆቹ ግማሹና በእኔ ነው ያለው ብላለች ትርሲት። እነሱ ካልፈለግካቸው ምናልባት አመንክም አላመንክም ልጆቹ ያንተ ናቸው፣ ግን ደግሞ ሀብት የምትፈልግ ነገር ከሆነ እኔና ልጆቹን ፍርድ ቤት መክሰስ ትችላለህ ብለዋለች። ብሩክ ይሄ ነገር በጭራሽ አላደርግም፣ ምንም ቢሆን እኔን እናንተ ላይ እንደዚህ አይነት ነገር ማድረግ አልፈልግም ብለዋል። ሚኪ በዚህ መሀል አየህ አይደለም ማድረግ የምትችለው ይሄ ብቻ ነውና በአንተ ምክንያት ልጆችህን እንደዚህ ታደርጋለህ ወይንም ከልጆችህ ሀብት ታስበልጣለህ ብዬ አስቤም አላውቅም ይለዋል። ሚኪ በመሀል በመግባትና ትርሲትና ብሩክ እንዲጣሉ ምክንያት ሆኗል። አሁን ላይ ያልኩህን ነገር አድርግ፣ ሀብትን የምፈልገው ነገር ከሆነ እንደዚህ አድርገህ መቀጠል ትችላለህ ብላ ወደ ክፍሏ ትሄዳለች። ሚኪ ብሩክንም ለማረጋጋት ከትርሲት ከተለየ በኋላ ብሩክን ተከትሎ ይወጣል። ብሩክ ከወጣ በኋላ ይሄ ነገር ካንተ መቼም እጠብቃለሁ ብዬ አልገመትኩም ነበረ። ምክንያቱም አንተ ይሄን ያክል ለሀብት ትጨነቃለህ፣ ከሰው ለሰው ያለህንም አመለካከት በዚህን ያክል ይቀየራል ብዬ አላስብም ነበረ ብሎ ለብሩክም እንዲሰማው ያደርጋል። ምንም የተቀየረ ነገር የለም፣ የኔ የሆነው ነገር ብቻ ነው የጠየቅኩትና ስለዚህ ሀብቴን ብቻ ነው የምፈልገው በማለት ዳግመኛ ይጠይቀዋል። በዚህ መሀል ብሩክንም በጥሩ መንገድ በማስመለስና ከመሀል ብሩክን ሲሸኘው ለብሩክ ጥሩ እንደሆነና ለብዙ ጊዜ እሱን እንዳልከዳው በመሀል ደግሞ ፍቅር አሸንፎት ከትርሲት ጋር እንደተጋቡ ይናገራል። በዚህ መሀል ብሩክ አንተን ይሄን ያክል እምነት ባይኖረኝም ግን ምንም ማድረግ አልችልም በማለት እምነቱ እንዳለው ይናገረዋል። ሚኪ በዚህ ሰዓት ግን ብሩክንም እንዳታለለውና በጣም ደስ ይላል፣ አንተ ጅላጅል እሰራልሃለሁ እያለ በጣም ሲፎክርበት ነበረ። ወደ ቤት ከመጣ በኋላ ቤተሰቡ ሁሉ ጅል ብቻ ናቸው፣ አንዳቸው እንኳን አይሻሉም እንዴ እያለ በውስጡ ተንኮል ድጋሚ ሴራ ያሴራል። አሁን ላይ ትርሲት ብሩክ ከተናገረው ቃላቶች ውስጥ በጣም ልቧ የሰበረው ልጆቹ የኔ መሆናቸውንም አላውቅም የሚለው ነበረ። በዚህ መሀል ግን ትርሲት አሁንም ተስፋ አልቆረጠችም ነበረ። ብሩክንም ከልጆቹ እንዳይርቅና ልጆቹ ደግሞ ለብሩክ ለአባታቸው ጥሩ አመለካከት እንዲኖራቸው ነበረ ስታደርግ የቆየችው። ሚኪ ግን በተቃራኒው ብሩክ እዛ መጥቶና እንደማይፈልጋቸው ወይንም ልጆቹ የኔን አይደሉም ብሎ እንደተናገረ ለካሊብ ነግሮታል። ካሊብ በዚህን ሰዓት አባቱ ድምፁ እንደሰማና ግን ደግሞ ማዬ እዚህ አልመጣም ብላኝ ዋሽታኛለች በማለት ነበረ የተናገረው። ሚኪ ግን ለምን እንደዋሸችህ አላውቅም እናትህ፣ ግን ደግሞ ብሩክ እዚህ ነበረ ብሎ ይናገራል። ሚኪ አሁንም አባትና ልጅ ለማለያየትን እየሞከረ ነበረ። ካሊብ እኔ እውነቱን እነግርሃለሁ፣ ግን ከነገርኩ በኋላ አንድም ነገር ለማንም ትንፈሻ አትልም፣ ይህ ቃል ከገባህልኝ እነግርሃለሁ ይለዋል። በዚህን ሰዓት ካሊብም እኔ ምንም ነገር አልልም፣ አንተ ብቻ ንገረኝ፣ እየጨነቀኝ ነው ብሎ ካሊብ በአንድ ልቡ ይጠይቀዋል። ይህ ስነግርህ በጣም እያዘንኩኝ ነው፣ ግን ደግሞ አባታችሁ እነሱ ልጆች መሆናቸውም አላቅም እርግጠኛ አይደለሁም ብሎ ክዷቸዋል ብሎ ለካሊብ ይነግረዋል። ካሊብ በንዴት ተነስቶ እሱንም ትቶት ይሄዳል። በዚህን ሰዓት ግን
ትርሲት በተቀመጠችበት ቲቪ ከፍቶ ሄዶ ይቀመጣል። ለምንድን ነው ልጅ አሁን እኮ ትምህርት አለብህ ነገ ጠዋት ላይ ሄድና ተኛ ብላ ታዘዋለች። እሺ ትንሽ ቆይቼ ሄጄ እተኛለሁ ቢላትም አሁን ላይ ምንም ነገር ማድረግ የለብህም ተነስ ብዬሃለሁ እያለች ትናገረዋለች። ምንም ማለት የለብሽም ዝም በይኝ ብሎ መልስ ይመልስላታል። እናትህ እኮ ነኝ እንዴት እንደዚህ አይነት ነገር ትመልስልኛለህ በማለት በቁጣ ትናገረዋለች። ካሌብ ግን በዚህ ሰዓት በጣም ስሜታዊ ሆኖና ለምን ዋሸሽኝ የሚለው ቃል እየተናነቀው ነበረ። ለምንድን ነው የዋሸሽኝ ብሎ ለመናገር እየተቃጣ ባለ ሰዓት ቆይ ግን ምንድን ነው ያን ያህል እንደዚህ በጣም እየተናደድክ የምታወራው ምንድን ነው ያለው ነገር ብላ ትጠይቀዋለች። አንቺ እኮ ዋሽተሽኛል እንዴት ልትዋሽኝ ትችያለሽ በማለት ካሌብ ለእናቱ ለትርሲት ይናገራታል። ደግሞ ምን ዋሸውክ ብላ ትጠይቀዋለች። አባቴ መጥቷል ወይ ብዬ ድምፁ ሰማሁት ስልሽ አንቺ ግን አልመጣም ብለሽ ዋሸሽኝ ለምን እንደዚህ አይነት ነገር ትዋሽኛለሽ ብሎ ይናገራታል። እንዴት እንደዚህ አይነት ነገር እንዴት ልትሰማ ችለሃል ደግሞስ ማን ነገረህ ብላ ትጠይቀዋለች። ካሌብ ማንስ ይንገረኝ ግን ለምን ዋሸሽኝ ደግሞ በማለት ነበረ እና ደግሞ ለአባቴም እንደማይወደን ተናግሯል ብሎ ይናገራታል። ልጄ አባታችሁ በጣም ይወዳቸዋል ብላት ከሩቅም ሆና ትናገራለች። ካሌብ ግን ትቷቸው ሄዶ ነበረ። ትርሲት በመጨነቅ ማን ነው ግን እንደዚህ አይነት ነገር ሊናገር የሚችለው በማለት በውስጧ ጭንቀት ውስጥ ትገባለች። ግን ደግሞ ሚኪ ይሄንን ነገር አስቀድሞ ለካሌብ እውነቱን እንዳይናገርና ማን እንደነገረው አስጠንቅቆት ነበረ። በዚህ መሀል ሚኪ አሁንም ሌላ እርምጃ አንድ ከፍ በማለት ነበረ እየተጓዘ የነበረው። አሁን ላይ ትርሲትን በማባበል በመምሰል ሚኪ ይሄንን ነገር አብረን እንወጣዋለን እና ደግሞ ለዚህ ጣጣም ያስገባዎች እኔ ነኝ አንቺን ማፍቀሬ መውደዴ ነው ለዚህ ደረጃ እንድትደርስ ያበቃሽ በማለት ነበር የተናገረው። ብሩክ ግን በመሀል አሁን ላይ ብሩክ ወደ ነጋሽ ዘነበና ወደ ሚጣ ሄዷል። ሚጣና ብሩክ እንደ ሁሉም እየተጨቃጨቁ ነበረ። ያው ጭቅጭቃቸው በፍቅርና በእህትና ወንድማማቾችነት ቢሆንም ልክ እንደ ሁሌም የሚያስቀና ነበረ። ብሩክ ከሚጣ ጋር በጣም እየተነታረኩና ሚጣ ከብሩክ እየተጨዋወቱ ባለ ሰዓት ሁለቱም ሲራራጡ ጋሽ ዘነበ ወደዚህ ይመጣሉ። ቆይ ግን እናንተ ደግሞ ምንድን ነው እንደዚህ የሚያራርጣችሁ እያሉ ነበርና በዚህ መሀል ግን አሁንም ሁለቱም ከተመለሱ በኋላ ብሩኬ ፊቱም ጥሩ እንዳልሆነና ውስጡንም የተሰማውን ይናገራል። ትርሲት ሀብቴን ብዬ ጠይቄያታለሁ እና ደግሞ ያለውንም ሀብት በልጆቹ ስም እና በሷ ስም ነው ብሎ ለነጋሽ ዘነበ ይናገራል። ብሩክ ይሄ ባለ ሰዓት ደስተኛ እንዳልሆነና እና ታዲያ ምን አለችክ ትሰጥሃለች ወይ እያለ ሲናገር ነበረ። በመሀልም ግን አይ እሷ ምትለው ወደ ፍርድ ቤት ሄደ እኔና ልጆች ስትከስ ሀብትን ታገኛለክ ብላኛለች ብሎ ለእነሱ ይናገራቸዋል። በዚህን ጊዜ ግን ትርሲት እና ታዲያ ምንድን ነው የምትለው አንተ ለሀብት ብለህ ልጆች ልትከስ ነው ወይ ብለው ይናገሩታል። አሁን ላይ ይሄ ነገር በጣም ጨንቆኛል እና ደግሞ ለዚህ ብዬ ምንም አላደርግም ብሎ ይናገራል። ግን ደግሞ ጋሽ ዘነበ ውስጣቸው ያስጨነቃቸው ነገር ስላለ ብሩክ በአንዴ ገብቷቸው ነበርና ሚጣንም እንድትሄድና ምግብ እንድትሰርታ እንድታመጣ ይናገራል። በዚህን ሰዓት ግን ስትሄድ ሚጣ ጋሽ ዘነበ እንደዚህ ብለው ለብሩክ ያዋዩታል። አሁን ላይ ጨንቆኛል የልጄ ሚጣ ነገር በጣም አሳስቦኛልና ያው ስራ ወደ ኮሌጅ እንድትገባ ማድረግ አልቻልኩምና ያለኝን ሁሉ አጠፋውኝ ግን አሁን ላይ ምንም የለኝም ባዶ እጄ ነኝ በማለት ነበር የተናገሩት። ብሩኬ ውስጡ ተሰምቶትና በውስጡ አዘን ውስጥ ገብቶ ነበረ እና ምን አቅም አለኝ ብሎ አውጥቶ ማድረግ ያለበትና የቻለውን ለማድረግ ነበረ እሞክራለሁ ብሎ ለራሱ ቃል ገባው። በመሀል ግን አሁንም ወደ ቾምቤ የድሮ ጓደኛው ጋር ሄዶ እንደዚህ አይነት ነገር ያዋየዋል። ለቾምቤ ብሩኬ ባዋየው ሰዓት ይህንንም ነገር እኮ አንተ ማድረግ ትችላለክና ሄደ ሀብትን ተካፈል፣ ከዛ በኋላ ባለውለታ የሆኑህን ሰዎችን
ለእነሱንም መድረስ ትችላለህ ብሎ ቾምቤም ይናገረዋል። ቾምቤ ያለውም ነገር እኔ በጭራሽ ልጆቼን እንደዚህ ላደርጋቸው አልችልም ብሎ ይናገራል። በመሀልም ቾምቤን ሀሳቡን እንዲቀይር አድርጎት ነበረ። በዚህን ሰዓት ግን ቾምቤ ስለሚጣ አንዳንድ ነገሮች ሲነግረው ነበረ ለቾምቤ ብሩክ በተናገረ ሰዓት ይህንን አንተ የናክል ታከብደዋለህ ያናክል ናት እንዴ ብሎ ይናገራል። የእሷ ሙያ ብትቀምስ እኮ ይህኔ አንተም ሄደክ አሁንም ስሪ እያልክ ምግቧ ጣፋጭን መሆኑን ማየት ትችላለህ። አሁንም ከፈለክ ይዣት እመጣለሁ በማለት ይናገራል። በዚህን ሰዓት ግን በቃ ለማንኛውም አንድ ቀን ይዣት እመጣለሁ ብሎ ከብሩክ ጋር ይሸኛኛሉ። ሶስታቸው ሚጣም ጋዝ ዘነበ በተቀመጡበት አሁን ላይ ሁላቸውም ወደ ራሳቸው ብዙ ነገር እየተወያዩ ባለ ጊዜ በመሀልም ግን አንድ ሻይ በሚጠጡበት ሰዓት መሀል ላይ የሆነ የሚያውቃቸው የሰፈር ሰው ቤታቸው እየተቃጠለ እንደሆነ ይናገራቸዋል። የሚቃጠለውን ቤት የነበረው የጋዝ ዘነበ የስራ ቦታቸው ነበረ። ይህንን ነገር ሲሰሙ በሩጫ ነበረ ይህንንም ጨረሱብኝ በማለት ጋዝ ዘነበ ሲሮጡ የነበረው። በመሀልም ሚጣ ይሄንን ስትሰማ ራሷን ስታ ትወድቃለች። በዚህን ጊዜ ግን መሄዳቸውንም ትተው ሚጣንም ለማንሳት ይሞክራሉ። ሚጣ አሁን ላይ ሆስፒታል ገብታና ከፍተኛ ክትትል ውስጥ ትገኛለች። ሚጣ ታማ ጋዝ ዘነበን ብሩክ ተጨንቀዋል። ግን ደግሞ ብሩክ የሚያደርገው ነገር አጥቶ ወደ ብርም እንደሌላቸውና ግን ደግሞ አማራጭ ስለሌለው ወደ ትርሲት ስልክ ደውሏል። ትርሲት ጋር በመደወል ብር እንደሚያስፈልገው ይነግራታል። እሺ ሁሉም ነገር አደርግልሃለሁ እና ባንክ ቁጥርህን ስጠኝ እያለችው ነበረ። በዚህን ጊዜ እኔ እኮ የባንክ ቁጥር የለኝም እያላት፣ ታዲያ ያለህበት ሆስፒታል ንገረኝ ብላ በፍጥነት ወደ ብሩክ ታምራለች። ትርሲት ዛሬ ላይ ለብሩክ ባለውለታ የሆኑትንም የነጋሽ ዘነበና የሚጣን ህይወት ለመታደግ በፍጥነት ትሄዳለች።